ሰላም ጤና ይስጥልኝ ተመልካቾቻችን የበቀጥታ ስርጭት የሚተላለፍላችሁ ከኢትዮኤትስ ሚዲያ ነው። ሁላችሁም በያላችሁበት ዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳን በረከት አይላችሁ ያለን ዛሬም እንግዲህ ዘወትር ረቡዕ እኔና ለጎንዳዊት በልጆችና እንደዚሁም ለወላጆች የምናስተላልፈውን ምክር ይዘን ወደ እናንተ ቀርበናል። ባለፈው ሳምንት እንግዲህ ወደ ካፕቲክ ቸርች ልጆቻችንን ብንልካቸው ችግሩ ምንድነው የሚል ፕሮግራም መስራታችን ይታወቃል። የዛሬው ደግሞ ወላጆች ማወቅ ያለባቸው ነገር ምንድነው ጠቃሚ ምክር የሚል ወላጆች ማወቅ ያለባቸው ነገር ልጆች ወደ ካቶሊክ ቸርች ቢሄዱ ለምንድነው በመጀመሪያ ልጆቻችን ወደ ካቶሊክ እንዲሄዱ የምንፈልገው? የሚሄዱትስ ለምንድነው? እነሱ ከሄዱ በኋላ የሚያገኙት ነገር ምንድነው? ከዛስ ያለው ደግሞ ኔጌቲቭ ቲንግ ምንድነው የሚሉትን ነገሮች እኔና ዲያቆን ዳዊት አብረን እንቆያለን። በድጋሚ የድምጽ የሚሰማችሁ የምስል የሚታያችሁ መልእክቱን ለሌሎችም ሼር እና ላይክ በማድረግ አብራችሁን እስከ ፍጻሜ ተቆዩ ዘንድ በአክብሮት ጥሪ ለማስተላለፍ እወዳለሁ። መልእክቱን አጋሩ። ካፍታ ቆይታ በኋላ ተመልሰናለን። አብራችሁን ቆዩ። ተመልሰን መተናል። እኔና ዲያቆን ዳዊት እንግዲህ በዚህ ስቱዲዮ ውስጥ እንገኛለን። እንዴት ነው ባከ ወዳጄ ልቤ? አትሰማ ሚውትና ኦራ ሰላም ነው። እንዴት ነው ባከ? እግዚአብሔር ይመስገን። ተመልካቾቻችን እንደምን አላችሁ? ሰላም ናችሁ ወይ? ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን። ሰላም ለሁላችሁ ብያለሁ። መልካም እንግዲህ ለመጀመሪያ ጊዜ ግን ከወራታት በፊት በአካል ተገናኝተናል። አገር ድረስ መጥቼ ምንም እንኳን ባታስተናግደኝም የነበረው ፕሮግራም እጅግ በጣም ደስ የሚል በእውነት እግዚአብሔር የከበረበት ልዩ ፕሮግራም ነበርና ምናልባት እሱን ችለን ደግሞ አንድ ቀን በሱ ፕሮግራም ላይ በእውነት እንሰራበታለን ብዬ ተስፋ አደርጋለሁ። ምክንያቱም ሌሎችም ስለሚማሩበት ነው። ዋናው መሰረታዊ ዓላማ በዛን ዕለትም የነበረው ፕሮግራም ሌሎች እንዲማሩ እንዲረዱ፣ ከምንም በላይ ደግሞ እግዚአብሔር አምላክ በመከራ በችግርም ህይወት ውስጥ እንዴት መኖሩን እንደሚያሳይ በግልጽ ያየንበት ነበርና እንደው ትንሽ ብትለኝ ደስ ይለኛል ነው በሱ ጉዳይ ላይ ራሱ። ያው በዚህ ቅዳሜ ዕለት የምስጋና ቀን ነበረን። ከዚህ በፊትም አንድ ሁለት ነገር እንዳልነው አንዳንድ ችግሮች ያው አጋጥሞኝ ነበር። ባለቤቴ ልጅ ስትወልድ በሜዲካል ችግሮች እሷም ላይ አጋጥሟት ልጄም ፕሪማቹር ላይ ተወልዶ የነበረው ነገር ቀላል አልነበረም። የቅርብ ሰዎች ያውቃሉና ምስክርነት መስጠት ፈልገን እግዚአብሔር የሰራውን ድንቅ ስራ ምስጋና ያቀረብንበት ቀን ነበርና እግዚአብሔር ይመስገን ያንን ጨለማ ጊዜ አልፈን እዚህ ብርሃን ትንሳኤ ላይ ደርሰናልና ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። በእውነት ነው። እግዚአብሔር ስሙ የተመሰገነ ይሁን። በመከራም በችግራችንም ጊዜ ቀድሞ የሚደርስ ከፊት መንገዳችንን የሚጠርግልን አባት እግዚአብሔር ስሙ የተመሰገነ ይሁን እላለሁና ባለፈው ሳምንት የጀመርነው ፕሮግራም ነበርና በተለይ ከልጆች ጋር ተያይዞ ልጆቻችንን ወደ ካቶሊክ ቸርች፣ ኢስተርን ቸርች እንደዚሁም ደግሞ ካፕቲክ ቸርች ምናምን የምንልክ ሰዎች አለንና እዛ መሄዳቸው የሚያገኙት ጥቅም ምንድነው? አት ሴም ታይም ደግሞ ኔጌቲቭ ቲንጉ ምንድነው የሚሉት ነገሮችም ከዛም ደግሞ ለምንድነው ወደዛ ምንልካቸው የሚል እንዲሁም ደግሞ ባለፈው ባስተላለፍነው የላይፍ ቀጥታ ስርጭትም ልጄን ካቶሊክ ብልክ ምንድነው የሚልም ጥያቄ የተነሳበትን መንገድ ለማየት ይችላልውና ኢዘር ወይ ግን በአጠቃላይ ባለው ሁኔታ ውስጥ ለምንድነው አሁን ለምሳሌ ልጆች ወደ ካቶሊክ ቸርች አሁን ብዙ ሰው ለምሳሌ ልጁ በእንግሊዘኛ እንዲማርለት ስለሚፈልግ ነው ብለን እናስብ እንጂ አንዳንድ ጊዜ በአንድም በሌላም ደግሞ በትንንሹ ነገሮች ደግሞ ተወጥረን ተይዘን ሰምጠን የሚቀርንበት አይነት መንገድ ሊኖር ይችላልና እንደው አንተ ከዚህ ያለ ተሞክሮ ምንድነው? እንግዲህ
አብዛኛው ጊዜ ያው ቶፒኩን ባለፈው ሳምንት ስላየን ብዙ መደጋገም አያስፈልግም። በዚህ ሳምንት ግን ልጆቻችንን በተለይ የቸርች ብቻ ሳይሆን የካቶሊክ ስኩል ወይም የኦርቶዶክስ ኢስተርን ኦርቶዶክስ ግሪክ ኦርቶዶክስ ስኩል ፕራይቬት ስኩሎች ስላሉ እዛ ብዙ ወላጆች ልጆቻቸውን ወደዛ የመሄድ አይነት ባህሪም ስለሚታይ ይሄ ነገር ግን ጠቃሚነት አለው ወይስ ጉዳቱ ያዘነብላል የሚለውን እንግዲህ ዛሬ አጭር ጊዜ ወስደን እንመለከታለን ማለት ነው። አብዛኛው ጊዜ ወላጆች ልጆቻቸውን ወደ ካቶሊክ ትምህርት ቤት ኢቨን ፕሮቴስታንት ወይም ኢስተርን ኦርቶዶክስ የሚሄዱት አንድ የመጀመሪያው ነገር እንግዲህ ካቶሊክ እና ኢስተርን ያው እመቤታችንን ይጠራዋታል፣ ጉዳዩ ይቀራረባል ከፕሮቴስታንቱ ይልቅ የሚል ሐሳብ አለ። እዚህ ጋር ግን ምናልባት ወላጆች እንዲያውቁት የምፈልገው ነገር በሃይማኖት ክሎስ ኢነፍ የሚባል ነገር የለም። ለምሳሌ የሂሳብ ፈተና የምወስድ ከሆነ ከመቶ ጥያቄ 99ኙን በመልሰው not only close enough ኤ ነው የማገኘው። ኤክሳይትድ ሆኜ ምናልባት ያንን ሪፍሪጀሬተር ላይ ለጥፌው ልውል እችላለሁ። ያደረኩት ነገር መልካም ጥሩ ውጤት ስላለው ማለት ነው። በሃይማኖት ግን እንደዚህ አይደለም። 100 ጥያቄ ኖሮ 99ኙን አገኘው ማለት አሁንም ወደቀ ማለት ነው። ክሎስ ኢነፍ የሚባል በሃይማኖት ላይ የለም። ወላጆች እንደው ይህንን ነገር በደንብ ብታስቡበት፣ ራሳችንን ባናታል። ለምሳሌ ዲሲ አካባቢ ካልተሳሳትኩ ካቶሊክ ገዳም አለ ጸበል የሚፈልቅበት እና ብዙ ሰዎች የእመቤታችን ቤተክርስቲያን ነው ደግሞ ካቶሊኩ እና እዛ ጸበል ይፈልቃል እየተባለ ብዙ ሰው ሄዶ ጸበሉን አግኝቶ ተፈወሳል ምናምን የሚል አለ እና መሄዱ እንደ ሚውዚየም ልንሄድ እንችላለን። አንድ ሚውዚየም ሄደን የነገር እኮ ትልቅ ነው ውበቱ ምናምን ብለን አድንቀን የሰውን ስራ ልንመለስ እንችላለን። እንደ ሃይማኖት ግን አንቀበለውም። ጸበሉ ይፈውሰኛል ብለን አይደለም እንሄደው። ይሄንን እንደው በደንብ የሃይማኖት ጉዳይ ስለሆነ እንደው ወደ ግራ ወደ ቀኝ ማለት አያስፈልግም እዚህ ላይ ማለት ነው እና እንደው አቋማችን አጠንክረን አውቀን መሆን አለበት። እርግጥ ነው እንግዲህ አጥማቂ ምናምን በሌላውም የለም፣ ግን ልተው ይሄን የሮቡ ፕሮግራም ስላልሆነ ማለት ነው። ይሄንን ለማየት ሌላ ቀን ፕሮግራም ማየት ትችላላችሁ። ስለዚህ በላ ግልጽ አድርገው ማየት ትችላላችሁ አንሳ እና መጀመሪያ ወላጆች ይሄንን መረዳት ያስፈልጋል ማለት ነው። እና እንግዲህ ለምን ልጆቻቸውን ወደ ካቶሊክ ትምህርት ቤት ለምን መውሰድ ይፈልጋሉ ስንል እንግዲህ የቤተክርስቲያኑን ባለፈው ሳምንት አይተናል። ቤተክርስቲያን ካፕቲክ ቸርች ብዙዎች የሚወስዱት የቋንቋ ልዩነት የምናምን ብለን ዘርዝረናል። ካቶሊክ ትምህርት ቤት ግን አብዛኛው ጊዜ ልጆቻቸውን የሚወስዱበት ምክንያት ይሄ መከራ ግብረ ሰዶም አዊነት የጸና ሲሄድ ከዚህ ልጆቼን ፕሮቴክት ማድረግ አለብኝ፣ ያለውን ገንዘብ ከፍዬ የሚሄድበት ቦታ ሄጄ ልጆችን አሳድጋለሁ የሚል እይታ አለና ይሄ አንደኛው ምክንያት ነው። ምክንያቱም እውነቱን ለመናገር በቂ ሆኖ አግኝቼዋለሁ እኔ በራሴ ማለት ነው። እንደ ራሴ በተለይ ያላችሁበት እንደ ካሊፎርኒያ ሲያትል ምናምን ከሆነ ኢቭን አሁን ኢስት ኮስትን ብንመጣ አንዳንድ ቦታዎች በጣም እንደዚህ አይነት ትምህርት ቤቱ የጸና ከሄደ ልጆቻችንን ማዳን ስለሚያስፈልግ እንደው የተሻለ ነገር መፈለጉ እንደው ትክክል አይደለም ለማለት ይከብደኛል። ትክክል አይደለም ለማለት ከዚህ ነገር ማለት ነው። ግን አሁን ሁላችንም እንደምናውቀው አዲሱ የነገሰው ንጉስ ትራምፕ ነገሮችን የቀየረ ነው፣ ለጥፋትም ለጉዳትም ቢሆን በዚህ በኩል ላይ ግን ጥሩ ስራ እየሰራ እንደሆነ ሁላችንም እናውቀዋለን። ሌላውን ነገር እንርሳውና ለዛም ፕሮግራም ሌላ ቀን ልናረግ እንችላለን። ግን ለጊዜው እንግዲህ ነገሮቹ እየተስተካከሉ ቢሆንም አሁንም ግን የሚያስፈሩ ደስ የማይሉ ነገሮች አሉ። በነገራችን ላይ ከዚህ ጋር ተያይዞ ትራምፕ እንግዲህ በአንድ በኩል ጥሩ ስራ እየሰራ ነው ብለናል። በሌላ በኩል ግን ዲፓርትመንት ኦፍ ኤጁኬሽን
is getting defunded. Department of Education is getting defunded. ይሄ ምን ማለት ነው ለወላጆች ምን ማለት ነው ስንል ብዙ ፐብሊክ ስኩልስ ገንዘብ የሚያገኙት ከገቨርንመንት ነው ፌደራል ገቨርንመንት አሁን ወደ ስቴት ገቨርንመንት ሊሄድ ነው ማለት ነው ስለዚህ ፐብሊክ ትምህርት ቤቶች ተገቢ ፈንዲንግ ካላገኙ በተለይ ከፌደራል ትምህርት ቤት አስተማሪዎች ሊቀንሱ ነው ሪሶርስስ ሊጎድል ነው የትምህርት ኳሊቲው ሊወርድ ነው ማለት ነው ፐብሊክ ስኩል ስለዚህ ይሄን ነገር በሙሉ እንግዲህ ማሰብና መገናዘብ ያስፈልጋል ማለት ነው ስለዚህ ምናልባት እዚህ ጋር ማየት የሚያስፈልገው ምንድነው ልዩነቱ በካቶሊክ ስኩል በኢስተርን ስኩል እና በፐብሊክ ስኩል ምንድነው ልዩነቱ ስንል ፐብሊክ ስኩል ያው ፐብሊክ ነው ነፃ ነው ማንንም ሰው ሄዶ ሊማር ይችላል በዛ ዞን የሚኖሩት ተማሪዎች በሙሉ ገብተው ይማራሉ ፕራይቬት ግን ፕራይቬት እስከሆነ ድረስ ገንዘቡ ከገቨርንመንት አያገኝም ማለት ነው የራሱን ህግ ሊያወጣ ይችላል ማለት ነው ስለዚህ በግብረ ሰዶማዊነት አስተምር አታስተምር ምናምን ብለው መንግስት ሊያስገድደው አይችልም ለዚህ ነው ካቶሊክ እና ኢስተር የሚመረጡት ምክንያቱም ወደዛ እናንተ ወደዛ እኛ ሃይማኖት አለን ብለው የሚቀጥሉት በዚህ አጋጣሚ ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ቤቶች የሚያስፈልጉት የምንለው ምክንያቱም ትራምፕ ይውጣ ይውረድ ኦባማ ይግባ ይውረድ it doesn't matter right we're protected so እኛ የምናስተምረው ነገር እኛንን የምናስተምረው we have the right ግን ገንዘቡ ከሌላ ሰው ሲመጣ ያኔ እንግዲህ ችግር ሊፈጠር ይችላል ሌላው ፕራይቬት ቀጥል መቼ ይኖራል ብለህ ታስባለህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከባድ ነው ይሄ ፈተና አልተዘጋጀውም ከመቶ አንዱ የምወድቀው ይሄንን ነው ማለት ነው እንግዲህ ሌላው ፕራይቬት ምንድነው እንግዲህ ኮምፔር እና ኮንትራስት ብናደርግ ምናልባት እዚህ ጋር ግን የምትጨምረው ነገር ካለ አይ go ahead ጥሩ ነው በጣም ከዛ እንግዲህ ፕሮስ ኤንድ ኮንስ ብለን ብንመለከተው በጎ ሳይድ እና መጥፎ ጎን እያንዳንዱ ነገር አለው ስለዚህ ጥሩ ጎኖቹን በመጀመሪያ እንመለከት ልጆቻችንን ካቶሊክ ወይም ኢስተርን ትምህርት ቤት ብንወስድ ምንድነው ኮንሲደር ማድረግ ያለብን ስንል የመጀመሪያው ነገር እኔ ጥሩ ነው ብዬ የማስበው ልጆቹ መጽሐፍ ቅዱስን ይማራሉ መጽሐፍ ቅዱስ ይማራሉ እውነቱን ለመናገር ከካቶሊክ ስልት መማር እንችላለን እንኳን ከካቶሊክ ከሌሎች ከዓለም ራሱ የምንማራቸው ነገሮች አሉ ለምሳሌ ቴክኖሎጂ ከዓለም እንማራለን ምንም እኮ ጉዳት አለ ማኔጅመንት ሰው ኤምቢኤ ገብቶ ቤተክርስቲያን መጥቶ ቢያገለግል ትልቅ አገልግሎት ነው ማለት ነው እና ከዓለም የምንማራቸው ነገሮች አሉ አንዱ ደግሞ ከካቶሊክ የምንማረው የትምህርት ዘዴ curriculum building ባይብል ስተዲ እንዴት እንደሚሰጡ ለልጆች በተለይ በጣም የሚያስቀና ነገር ነው በኢስተርን እና በካቶሊክ ትምህርቱን አይደለም እላችሁ ዘዴውን ነው የምለው ትምህርቱ የኛ ነው ምንም ኮምፕሮማይዝ አናደርግም ቅድም እንዳልኩት ዘዴውን ግን ብዙ ዘዴ ልናገኝ እንችላለን እዛ ላይ ምናየው ምንድነው ልጆቹ ካቶሊክ ትምህርት ቤት የሚሄዱት ልጆች መጽሐፍ ቅዱስ ከዘፍጥረት እስከ ራእይ በደንብ አድርገው ፈትፍተው ያውቃሉ እኛ ልጆች የማያውቁትን ማለት ነው ባይብል ስተዲ የማናስተምረውን እነሱ እያንዳንዱን ታሪክ እያንዳንዱን መጽሐፍ ቅዱስ ውስጥ የተጻፈውን ብሉይ ኪዳን አዲስ ኪዳን ለይተው በደንብ አድርገው በስለው ነው የሚወጡት እውነቱን ለመናገር ይሄ የሚደገፍና እንደው እኛም እውነቱን ለመናገር ከነሱ ትምህርት የምናገኝበት ሁኔታ ነው ብዬ አምናለሁ ስለዚህ ለልጆቻችን ትምህርት ቤት ሄደው የማይረባ የማይሆን ነገር ተነጋግረው የማይሆን ነገር አይተው የማይሆን ነገር ሰምተው የማይሆን ነገር ተምረው ከሚመለሱ ትምህርት ቤት ሄደው መጽሐፍ ቅዱስ ተምረው ቢመለሱ ጥሩ ነው ኮሌጅ እያለው እንደው አንድ ታሪክ ትዝ አለኝና አንድ የምን ፕሮፌሰር ነበረ ፊሎሶፊ መሰለኝና ተማሪዎቹን በሙሉ ይሰበስብና መጽሐፍ ቅዱስ እንግዲህ ስለ እግዚአብሔር ነው የሚተርከው ይላል ሴጣን ግን የራሱ መጽሐፍ ቢኖረው ስለ ሴጣን ይተረክ ነበር እና ሴጣን የራሱ መጽሐፍ አላነበብነውም ስለዚህ
የሰይጣን መጽሐፍ ቅዱስ ላይ ደግሞ እግዚአብሔር ነበረ መጥፎ የሚባለው ሎቱ ስብሐት እያለ ብዙ ልጆችን ያደናገረ ከሃይማኖታቸው መተው ይጠይቁኝ ነበር ኮሌጅ እያለን እና እግዚአብሔር በጎ ሰይጣን መጥፎ እንደሆነ ማን ነገርህ እያሉ ማለት ነው እና ልጆቻቸው እንግዲህ ወላጆች ልጆቻቸው ጥሩ በጎ ነገር ይማራሉ ብለው እንግዲህ እኔ የሄድኩት የኢንጂነሪንግ ትምህርት ቤት ነው ቨርጂኒያ ቴክ ነው የሄድኩት አንድ ሰው ምህንድስና ይማራል ብሎ ልጁን ልኮ ልጁ እዛ ሄዶ ደግሞ ክዶ ሲመለስ አስቡት ምን ያክል ለወላጅ እንደሚረብሽ እና ትምህርት ቤት እንግዲህ እንደዚህ ሴኩላር ትምህርት ቤቶች እንደዚህ አይነት ትምህርት ሊሰጥ ይችላል ኢንክሉዲንግ ሃይ ስኩል እና ሚድል ስኩል ባይ ዘ ወይ ወላጆች ደውለውልኝ ልጄን አነጋግረው ልጄ አንድ ኮርስ ወስዳ በጣም ግራ ገብቷታል ሃይማኖት የለም እያለች ነው ብለው ብዙ ወላጆች ደውለውልኛል እና እንደዚህ አይነት ኮርሶች መከላከል ይቻላል ካቶሊክ ግን ከሄዱ ያው ሃይማኖት እንዳለ እግዚአብሔር እንዳለ እንደዚህ መሰረታዊ ትምህርቶች ስለሚማሩ እንደው ቢያንስ ከዚህ ይጠበቃሉ ማለት ነው በሁለተኛ ደረጃ ጥሩ ግብረ ገብ ነው የሚባለው good ethics ይማራሉ መስረቅ ጥሩ አይደለም መዋሸት ጥሩ አይደለም አስርቱን ትእዛዛት ስድስቱን ቃላተ ወንጌል እነዚህ የመሳሰሉትን ነገሮች እንደው በዚህ ምድር ላይ ጥሩ በጎ ሰዎች እንዲሆኑ አድርገው ይሳላሉ ይሄ በጣም መልካምና የሚፈለግ ነገር ነው እንደው አንድ ሰው ክርስቲያን መሆን ባይችል እንደው ቢያንስ ጥሩ ሰው መሆን አለበት ሰው መሆን አንድ ክርስቲያን መሆን መጀመሪያ ሰው መሆን ያስፈልጋል ልበ አምላክ ዳዊት ለሰሎሞን እንደ ሰው ሁን እንዳለው ማለት ነው አስቀድሞ ከክርስትና በፊት ሰው መሆን ይቀድማል ሰው ያልሆነን ሰዎች ስላለን ማለት ነው በሀገራችን እንደምናየው ሰውን መግደል ጭካኔ እንዲህ የመሳሰሉ ነገሮች ሰው አለመሆንነትን እያሳዩን ነው ማለት ሰው አይደለንም እያሉ ነው ስለዚህ ካቶሊክ ግን ቢሄዱ ካቶሊክ ትምህርት ቤትና ኢስተርን ትምህርት ቤት ቢሄዱ at least good ethics ይዘው ይወጣሉ እና ይሄ በጎ ጎኑን ያያየን ስለሆነ ማለት ነው የመጨረሻው ቀደም እንዳልኩት ከግብረ ሰዶማዊነት እስከ ተወሰነ ደረጃ ድረስ ይጠበቃሉ አሁን ግን ያው እንዳልኩት እስከ ተወሰነ ደረጃ ድረስ ነው አልኩት ሙሉ በሙሉ አላልኩም ለምንድነው አንድ የጓደኛዬ ልጅ ካቶሊክ ነው የሚሄደውና ጓደኛዬ ልጄ ካቶሊክ ቢማር ጥሩ ነው ከዚህ ከግብረ ሰዶማዊነት ከመናምን እንዲጠበቅ ተብሎ ሄዶ ትምህርት ቤት ውስጥ ሲገባ የሱ ክላስ ያለው ክላስሜቱ አንዷ ሴት ምን አለች አንድ ቀን እኔ ሁለት እናት አለኝ ብላ ቁጭ አለች እኔ ሁለት እናት አለኝ የጓደኛዬ ልጅ ግራ ገባውና አይ የለሽም ማለት no I have two mommies አለች no ከአባት ክሮሞዞም እናገኛለን ከእናት ክሮሞዞም እናገኛለን እኛ እንወለዳለን ከዚህ ነገር ምንም ነገር የለም ማለት ተጣሉ እዛው ከዛ ትምህርት ቤቱ ተደውሎ ጓደኛዬ ሄዶ እንደገና አስቀምጦ ልጁን መምከር ነበረበትና ይሄ የተደረገው የት ነው ካቶሊክ ትምህርት ቤት ነው ማለት ነው ስለዚህ እንደው ልጆቻችን የተሻለ ሊሆን ይችላል ብለን ነው እንጂ ምንገባ ሙሉ በሙሉ ከዚህ ነገር መጠበቅ መሰወር አይቻልም ማለት ነው አይቻልም ምናልባት ጥሩን ከጠቀስኩ ወደ መጥፎ ጎን ከመሄድ በፊት ምናልባት ቀስ የምጨምረው ነገር ካለ ያ እንግዲህ ምንድነው እኔ አሁን እንዲህ አይነት ነገሮችን ስንሰማው ቅናት ነው የሚያሳድርበት ለምሳሌ አሁን እነሱ ጋር እንደዚህ ያለ እነሱ ጋር እንደዚህ ያለ እነሱ ጋር እንደዚህ ያለ ምናምን የሚባለው ነገር ስንሰማ ማለት ሁሉም ሰው የራሱን ቤት ነው የሚያው እንግዲህ ኢትዮጵያ ኦርቶዶክስ ቤተክርስቲያን 40 ዘመን አላት ታሪክ አላት ይባላልና በታሪክ ደረጃ እዚህ በውጭው ዓለም ማለት ነው እንደምታየው ስለ አንድ ካቶሊክ እናወራለን ስለ አንድ ኮፕቲክ ኦርቶዶክስ እናወራለን እኛ ጋር ስትመጣ ደግሞ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስታወራ ኢትዮጵያ ኦርቶዶክስ ቤተክርስቲያን ተቋሙ ስሙ ነው አንድ ከዛ በኋላ ግን እንደ ተቋም ስታስበው በያዘው መመልክ በያዘው አድሚኒስትሬሽን በያዘው ህግ ስታይና ስትመለከት እያንዳንዱ የተለያየ የተበሰጣጠረ የተከፋፈለ ነው ስለዚህ ብቻውን እንደዚህ የማደግ እንጂ
እንደ ኮሚኒቲ የሚያስብ ማንም የለም እንደ ኮሚኒቲ የሚያድግ ማንም የለም እንዲህ አይነት ነገሮቹ የፈጠሩብን ነገሮች ምንድነው ወደድንም ጠላንም አሁንም ወደድንም ጠላንም ፐብሊክ ስኩል ይሻላል ብለን ስለምናምን ከፍለንም ስለምናምን ፕራይቬት ስኩል በብዙ ነገር ጥሩ ነው ብለን ስለምናስብ አሁንም ከፍለን ነው የምናስተምረው ይሄ ሁሉ ሲሆን ግን እንደምታውቁት ለምሳሌ አሁን በሚሊዮን የሚቆጠሩ ገንዘቦች ወጥተው ቤት ይገዛሉ ሚሊዮን እነዚህ ሚሊዮኖች ቢደመሩ አጠቃላይ 50 ሚሊዮን ሊደርሱ ይችላሉ 40 ሚሊዮን ሊደርሱ ይችላሉ በ40 ሚሊዮን ውስጥ እንደ አንድ ኮሚኒቲ ካሰብነው በአንድ ስቴት ውስጥ ነው ማወራላችሁ አሁንኛ በመኖርበት ዲኤምቪ የሚባለው ስቴት ውስጥ ነው ማወራላችሁ በ40 ሚሊዮን ውስጥ ምን ያህል ቤተክርስቲያን ካቴድራል ምን ያህል ትምህርት ቤት መስራት ይቻላል የሚለውን ነገር ስናስበው ግን ያን ነገር ማድረግ ይቻላል ወይ ዛሬም የምናስበው ይሄንን ነው ነገም የምናስበው ይሄንን ነው አንዳንድ ጊዜ ሳንወድ በግዳችን ልናረጋቸው እንዲገባ ነገሮች አሉ እምነታችንን እንዲያውቁልን እንፈልጋለን መልሰው ደግሞ ለኛ ጥያቄ ሊሆንብን የሚችለውን ነገር ደግሞ እዛ ተምሮ መጥተው ያመጣሉ አሁን ብዙ ጊዜ የሚፈጠረው ችግር ምንድነው ነገሮችን አጣሞ የማየት እንዳልኳችሁ እምነት ነው ከካቶሊክ ጋራ ብዙ ልዩነቶች አሉ አንተ ኦርቶዶክስ እና ወይም ከኦርቶዶክስ ነው የመጣኸው ስለዚህ ለኦርቶዶክስ በሚመጥን መንገድ እናስተምር አይሉት እነሱ እምነታቸውን መሰረታቸውን ሳይለቅ ነው ማስተማር የሚፈልጉት ባይብል ቢያስረዱ በካቶሊክ አስተምሮ ቲቺንግ መንገድ እንጂ በኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለም ስለዚህ እነዛ ልጆች ምን እየቀረቡ ነው የሚመጡት ነው በዚህ ላይ እንደምታውቁት የኛ ቤተክርስቲያን ላይ በእንግሊዘኛ የተዘጋጀ ወይም ደግሞ የሰለጠነ ትምህርት ከሌለው መሰረቱን የያዘ ትምህርት ስለሌለ ኦርቶዶክስ ምን እንደሆነ ሳያውቁ ስለ ካቶሊክ አውቀው የሚያድጉ በጣም ብዙ ልጆች አሉ ማለት ነው ከዛ በኋላ ይሄ ሰውዬ ካደገ በኋላ ና ኦርቶዶክሱን በኦርቶዶክስን የተጠመቀውና ቤተክርስቲያን እርዳና ቤተክርስቲያን ነው እና ቤተክርስቲያን አገልግል ብትለው አይሰማም ሞር ፕሪፈር የሚያደርገው ባሳለፈበት መንገድ ነውና እነዚህ ነገሮች ከባድ ተጽዕኖ አላቸው ብዬ ነው ማስበውና አንታው ስለ ቤኔፊቱ ስታወራ ውስጤ ቅናት ነው የሚያደርብኝ ገባ መቼ ነው ይሄን አይነት ነገር ልናገኝ የምንችለውኛ ሁሉም በቃ ኢንዲቪጁዋል እንደ ተቋም የሚያስብ ማን ነው የሚለውን ነገር ነው እንግዲህ ያንን ብሬክ ለማድረግም ነው ይሄንን አይነት መርሃ ግብሮች ማንንም የቀጠረን ቅጥረኛ የለንም የማንንም ኤንቲቲ ጁንጭሮብን ይሄን አድርጉ ይሄን አታድርጉ የሚለን ነገር የለም አምነን ለማህበረሰባችን ይጠቅማል ለማህበረሰባችን መልካም ነው በሚል መንገድ ያነበብነውን የተረዳነውን ያወቅነው ለማሳወቅ ይሄንን መድረክ ከፍተናል ማለት ነውና ይሄ ትንሽ ቁጭት ያድርብኛል ስትናገር ዲያቆናዊት አው ምንድነው አሁን ለምሳሌ ከዚህ በፊትም አንስቻለሁ ሲምፕሰንስ ቲቪ ሾው ላይ the Simpsons የሚል ቲቪ ሾው አለ if I'm not mistaken it's the longest running TV show in American history or something like that እና አንድ ጊዜ ሲምፕሰንስ ብለው ኢትዮጵያውያንን እዛ ላይ ገልጸው ነበር እና እኔ አስታውሳለሁ ብዙ ሰው ተደስቶ ኢትዮጵያውያን ምክንያቱም ብዙ ጊዜ ኢትዮጵያዊ ቲቪ ላይ ሲቀርብ ቀጭን ሆኖ ምናምን ነው በቃ ዲፒክት የሚያደርጉት ድሃነታችንን እንደዚህ ነገር ነው ዲፒክት የሚያደርጉትና this time ግን ምን አደረጉ አንድ እንደ ካሊፎርኒያ ነገር ይመስላል የሆነ ወይም እዛው ዲሲ አንድ ስትሪት ላይ ብዙ የኢትዮጵያን ሬስቶራንት እና ሺሻ ቤት ያለበት አካባቢ ነው እዛ ገቡና ቤተሰብ ቁጭ አሉ ካርቱን ነው ባይ ዘ ወይ ካርቱን ነው እዛ ይሄዱና ቁጭ አሉና ምግብ ሲበሉ ጉርሻ እያሉ እንደፋን ነገር ይሰራሉ ብዙ ኢትዮጵያውያን ተደሰቱ እኔ ግን በጣም ወዲያው ሄጄ ትምርት ሰራውበት ይሄ እንዴት ያስደስታል ቢገባን ማዘን አለብን ለምንድን ነው ያኔ እንግዲህ የዛሬ ምናልባት 15 አመት በፊት ይሆናል እንትኑ ኤፒሶዱ ራና ያደረገው ያኔ እንግዲህ 30-40 አመት አሜሪካ ሀገር ኖረን ኮንትሪቢዩት ያደረግነው ሺሻና ሬስቶራንት ብቻ ነው ማለት ነው የሰራ ነው ለኮሚኒቲው ለዛውም አንድ ስትሪፕ ላይ 10 ሬስቶራንት ሊኖር ይችላል አንድ ስትሪፕ ላይ 10 ሺሻ ቤት አለ እና በጣም ነው የሚገርመኝ እንትኑ እኔን ማነሳው ለምንድን ነው ለምሳሌ ዳላስ ያለው ቦታውን አልጠራውም ግን አንድ ቸርች ሰመር ካምፕ ብሎ ይጀምራል the next week እኔም ሰመር ካምፕ አለኝ ብሎ ሌላኛው ይጀምራል
the week after እኔም አለኝ ብሎ ሌላኛው ይጀምራል እኔ በጣም እኮ ነው የሚገርም በጣም ሰርፕራይዝድ ሾክድ ነው የምሆነው አሁንም ኦኬ ሰመር ኮርስ ተብሎ ተጀመረ እኛም አለን አሁን ለምን ትምርቱ ተሰጠ አይደለም እግዚአብሔር የሚያውቀው ትምርቱ ይሰጥ እኔ በዚህ ላይ ምንም እንትን የለኝም እሰየው ነው ግን ሞቲቬሽኑ ምንድነው አንድ ሁለተኛ በጣም ማዝነው ሰፈር የተደረገ everywhere የአገልጋይ እጥረት አለ እየተባለ simply በቃ እንደ ኮምፒቲሽን ነገር ስለተጀመረ ማንንም ማደግ አልቻለም እውነቴን ነው የምለው ከቀስቀው ሁሉ ጊዜ የምንነጋገረው ነገር ነው እና አሁን እስቲ አብረን እንስራ የሚለው ነገር ቢኖር አብረን መተን እስቲ አንዱ ሰሬንደር ያደርግና ለጋራ ሰርተን ትምርት ቤት እናቋቁም በጋራ ሰርተን አንዱን ቦታ እስቲ እናጠንክረው የሚለው ሐሳብ ግን ከሌለ መቼም እውነቱን ለመናገር እንደዚህ አይነት ነገር ይመጣል ብዬ አላስብም በጣም ነው ማዝነው መተማመን የለም ግን እንግዲህ ምንም ማድረግ አይቻልም ግን እንዳልኩት መጀመሪያ ማድረግ የሚያስፈልገው አብሮ መስራት ያስፈልጋል ቅን ልብ ያስፈልጋል እውነቱን ደግሞ ልጅ የማይወድ ሰው ልጅ ሲያስተምር ሳይ በጣም ይገርመኛል ልጆች ጋር መዋል የማይፈልግ የማይወድ ሰው ልጆች ላስተምር ነው ብሎ ሲነሳ በጣም ይገርመኛል እውነቴን ነው የምናገረው እውነቴን ነው እና ስለዚህ ለማንኛውም ሁሉም በጎ ስራ እየሰራ ከሆነ በጣም ጥሩ ነው ግን እንደ ኮምፒቲሽን ከሆነ እኔ በጣም ይገርመኛል አንዱ ፖስት ሲያደርግ በዛ ሳምንት 10 ፖስት ይወጣል እኛም ጀምረናል የሚልና በጣም ይገርመኛል እሰየው ነው ከልብ ከሆነ ለማስተማር ከሆነ ወንጌል ከተስፋፋ መልካም ነው ግን በኮምፒቲሽን መንገድ ግን የእውነት እግዚአብሔር ዓለም ለማለት ይከብዳል እዚህ ላይ እንደ ሁላችንም ብናስብ ማስተዋሉን ቢሰጥን የሚል ሐሳብ አለኝ ወደ ፖይንቱ ስመለስ እንግዲህ መልካሙን ነገር ካየን ሰዓትም እየሄደ ስለሆነ ቶሎ ብዬ ኔጌቲቭ ሳይዱን እንመለከትና እንጨርሳለን እንግዲህ ልጆቻችንን ካቶሊክ ትምህርት ቤት መውሰዱን ኔጌቲቭ ሳይዱ ምንድነው ስንል የመጀመሪያው ገንዘብ ነው ፕራይቬት ስኩል እስከሆኑ ድረስ እነዚህ ፕራይቬት ስኩሎች ብዙ ገንዘብ ይጠይቃሉ some of them up to $20,000-30,000 a year per year college tuition ማለት ነው እና እንግዲህ የኛ ወላጆች ብዙ ጊዜ የምትሰሩትን ስራ ታውቁታላችሁ the average person እንግዲህ 50 60 maybe $70,000 ቢሰራ ነው average እንደዛ ቢሆን ነው ስለዚህ በዚህ በ$70,000 salary 2-3 ልጅ ይዞ there is no way in the world Catholic ትምህርት ቤት የሚገባበት it's expensive በዚህ ምክንያት ብዙ ሰዎች avoid ሊያደርጉት ይችላሉ although አንዳንድ ቦታ scholarship provide ያደርጋሉ አሁን የባለቤቴ ቤተሰቦች ታናሽ ወንድሟ በስኮላርሺፕ ነው የገባው በጣም ጥሩ ትምህርት ቤት ነው ሃይ ስኩል ሆኖ አስተማሪዎቹ ከሃርቫርድ ምናምን የተሾሙ ናቸው እና በጣም ጥሩ ትምህርት ቤት ከዛ ግራጁዌት የሚያደርጉትም ታፕ ኮሌጅ የሚሄዱ አይነት ናቸው እና እሱ ኮምፒቲሽን ውስጥ ገብቶ ከዛ በኋላ ስኮላርሺፕ አግኝቶ በስኮላርሺፕ ነው የሚማረው ከዚህ በፊትም አቅርበናል በዚህ ጉዳይ በተለይ አትላንታ ነው በጣም የገረመኝ ከሚድል ስኩል እና ሃይ ስኩል በኋላ ብዙ ኢትዮጵያን ኮሚኒቲ ፕራይቬት ነው የሚልከው ልጆቻቸውን ትምህርት ቤቶቹ እዚህ ደካማ ስለሆኑ ማለት ነው ፐብሊክ ስኩልስ are very weak depending on where you live ግን እንደዛ ነው ሲስተሙ ዲሲ አካባቢ ይሄ አልተለመደም አትሊስት እኔ ሳደግ አሁን ካልተቀየረ በስተቀር ሁለተኛው ኔጌቲቭ ሳይዱ ያው አሁንም እንዳልኩት ኮምፒቲቲቭ ነው አንዳንድ ቦታ ማለት ነው ፐብሊክ ስኩል ባይ ዞን ነው የምትኖርበት ቦታ ይታወቃል እዛ ካለ እዚህ ትምህርት ቤት ትሄዳለህ ተብለህ ትመደባለህ ፕራይቬት ስኩል ግን ኮምፒቲሽን ሊኖረው ይችላል ኤሴ ሊኖረው ይችላል ኢንተርቪው ሊኖረው ይችላል ግሬድ ይመለከታሉ ከሆነ ግሬድ በታች ከሆነ ላይገባ ይችላል እና አንዳንድ ጊዜ በተለይ ወላጆች ልጄን ላተርፍ ነውና ካቶሊክ ልውሰደው ሲሉ ወይ በግሬድ
ወይ በጸባይ ወይ በምናምን ሊወጣም ላይገባም ይችላል እና እነዚህ ነገሮች ውስን ስለሆኑ አንዳንድ ወላጆች በተለይ የልጁ ጠባይ ሁኔታ ጥሩ ካልሆነ ሊከብድ ይችላል። ሌላው ሊሚትድ ስፔስ ለምሳሌ የኮፕቲክ ትምህርት ቤት አሌክዛንድሪያ ሳይሆን ፌርፋክስ ውስጥ አለ መሰለኝ። ፌርፋክስ ውስጥ የግብፅ ትምህርት ቤት አለ። the waiting line is long እዛ ለመግባት በጣም 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 ሴንት ማርክ ቸርች የሚባለው ማለት ነው ፕራይቬት ስኩል ነው። ትምህርት ቤት ልጆቻቸውን ይልካሉ። ግን እዛ ለመግባት በጣም 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 ሊሚትድ ስፔስ ስላለ ወረፋ ተይዞ ተለምኖ አንድ እግር ላይ ቆሞ እንደዚህ ካልሆነ ለመግባት በጣም ከባድ የሚሆኑበት ሁኔታዎች ስላሉ ይህም እንግዲህ አንዳንድ ጊዜ ዲስከሬጅ ሊያደርግ ይችላል። ኢምፖሲብል ባይሆንም ግን የሚከብዱበት ጊዜ ሊኖር ይችላል። ሌላው ቅድም እንዳልኩት ፕራይቬት ስኩል ፕራይቬት ናቸው። ከመንግስት ስታንዳርድ ወይም እንትን ምንድነው የሆነ መረጃ ምናምን የሚወስዱት ነገር የለም። በዚህ ምክንያት ያንዳንዱ ትምህርት ቤት ስታንዳርድ ጥሩ ላይሆን ይችላል። ኳሊቲው ማለት ነው። የትምህርት ቤት ኤጁኬሽን ኳሊቲ ወርዶ ሊታይ ይችላል ከሌላው ጋር ኮምፔር ሲደረግ ማለት ነው። እና በዚህ ምክንያት አንዳንድ ሰው ጥሩ ትምህርት ቤት ከገባ ጥሩ ነው። ግን ያው ትምህርት ቤቱ ኳሊቲው ኤጁኬሽን ስታይሉ መታየት አለበት ማለት ነው። የመጨረሻው ሁለቱ ፖይንቶች ስንመለከት አብዛኛው ጊዜ ካቶሊክ እና ኢስተርን ትምህርት ቤት በተለይ ከኤሌመንተሪ እስከ ሃይ ስኩል ድረስ የሚሄዱ ሰዎች ልጆች ጥሩ ነው። መልካም ነገር እያዩ ያድጋሉ። ግን ሶሻል ስኪል ላይ ሊቸገሩ ይችላሉ። ሶሻል ስኪል ማለት እንግዲህ እዚህ ምድር ላይ ስንኖር ሁላችንም እንደምናውቀው አማኝ ያማኝ ክርስቲያኑ አህዛቡ አብረን ነው የምንጓዘው፣ አብረን ነው የምንኖረው። ይሄንን እንደ አዋቂ እንደ ወላጅ ሁላችንም የምናውቀው ነው። ስራ ቦታ ላይ ግብረ ሰዶምም አብሮ ጎናችን ሊቀመጥ ይችላል፣ ክርስቲያኑም አብሮ ሊቀመጥ ይችላል፣ እስላሙም አብሮ ሊቀመጥ ይችላል፣ በእግዚአብሔር የማያምነውም አብሮ ሊቀመጥ ይችላል እና አብሮ መስራት ያስፈልጋል ማለት ነው። አንዳንድ ጊዜ ግን ልጆች ከህፃንነታቸው ጀምሮ እስከ ኮሌጅ ድረስ ካቶሊክ ትምህርት ቤት ካደጉ ኮሌጅ ሲገቡ ሾክድ ሊሆኑ ይችላሉ። በሚያዩት ነገር፣ በሚሰሙት ነገር፣ በንግግሩ ነገር ከሌሎች ጋር ላይግባቡም ይችላሉ። በዘፈን፣ በባህል፣ በአነጋገር፣ በአረማመድ፣ በአለባበስ ላይገናኙ ይችላሉ። ይሄ ሾክ ሊያደርጋቸው ይችላል። ዲፕሬሽን ውስጥ ሊከታቸው ይችላል። የኔ ሩሜት ከካቶሊክ ትምህርት ቤት የመጣ ነበርና አስታውሳለሁ በጣም ተቸግሮ መጨረሻ ላይ አንድ ሴሜስተር እንኳን ሳይጨርስ ነው ድራፕ አውት ያደረገው። አልቻለም። በቃ ከልጆች ጋር መግባባት አልቻለም እና ይሄ ማለት እንግዲህ ሃይ ስኩል ገብቶ ኃጢአት ይለማመድ ማለት አይደለም። ግን የሆነ እንትን ማየት አለበት። ጓደኞቹ ሰራውንዲንጉ መልመድ አለ። ዓለም ውስጥ እስከምንኖር ድረስ ከዓለም ፕሮቴክት ልናደርጋቸው አንችልም። ለዓለም ማዘጋጀት ነው አለብን። ለዓለም ማዘጋጀት ነው አለብን። ከዓለም ሙሉ በሙሉ ፕሮቴክት ማድረግ አንችልም። እንደ ሁኔታው፣ እንደ ቦታው፣ እንደ ሲቹዌሽኑ የምናደርገውን ጥረት እናደርጋለን። ከዛ አልፎ ግን ዓለም ውስጥ ስለሆነ ያለነው እንደ መነኮሳት እንደ ገዳማውያን መኖር አንችልም። ይህንን ሀቅ መቀበል መቻል አለብን ለማለት ነው። ስለዚህ እንደዚህ አይነት ፕሮብሌሞች ስለሚኖሩ የሶሻል አስፔክቱን እንዴት እንደሚያገኙት በተለይ ቤተክርስቲያን እየመጡ ከጓደኞቻቸው ጋር የሚገናኙ ከሆነ ደህና ሊሆኑ ይችላሉ። ግን ቤተክርስቲያንም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ጓደኞች ከሌላቸው ጓደኞቻቸው በሙሉ ካቶሊክ ያደጉ እንደነሱ የሚያስቡ ሰዎች ብቻ ከሆኑ በኋላ ሊቸገሩ ይችላሉ ማለት ነው። መጨረሻው ነጥቤ እንደው እና መጨረሻም ያደረኩት እንደው ከሁሉም በላይ አድርጌ ሁላችንም እንድናስብ የምፈልገው ምንድነው ካቶሊክ ሲባል ወይም ኢስተርን ኦርቶዶክስ ሲባል it gives a false sense of security። በቃ ክርስትና እየተማረ መጽሐፍ ቅዱስ እየተማረልኝ ነው ልጄ ተብሎ ዝም ይባላል። እዛ ላይ ግን ቴዎሎጂም እየተማረ ነው። በነገራችን ላይ መጽሐፍ ቅዱስ አዎ ይማራል፣ እሳየው ነው። ግን ቴዎሎጂም እየተማረ ነው። የዚህ ቴዎሎጂ ደግሞ ከኛ ቤተክርስቲያን ጋር የሚቃረን የሚቃወም ነገሮች ናቸው። አሁን ቀስ ብላችሁ በየቀኑ በተለይ ያደጉ ሲሄዱ የሚማሩትን ነገር ከስርስር ለቅማቸው አውጥታችሁ ይሄኛ ትምህርት አይደለም ብላችሁ ማሳየት ካልቻላችሁ ልጆቻችሁ ሮንግ ዶክትሪን ይዞ ነው የሚወጣው።
ስላጋጠመኝ ነው ይሄ ነገር ሰንዴ ስኩል ሳስተምር ካቶሊክ ያደጉ ልጆች አሃ ፐርገቶሪስ ይለኛል እንዴ ምን ላርግል የኛ ትምህርት አይደለም ይሄ ግራ ይገባቸዋል ምክንያቱም ያደጉት የተማሩት በቃ ሐቅ እውነት ነው ገነት የሚባል ነገር የለም እንደማለት እኮ ነው ለኛ ያደግን የሰማነው የተማርነው ነገር ነው ጥቅስ ማያስፈልገው ገነት ነው ሲኦል ነው ለነሱ ደግሞ ፐርገቶሪ የሚባል ነገር አለና እንደዚህ የመሳሰሉ ነገሮች ኮንፊውዝ እንዳያደርጋቸው ከስርስሩ ዶክትሪኖቹን እየተመለከቱ ይሄኛ አስተምሮ አይደለም ብሎ ማስተማር መገሰጽ ያስፈልጋል ማለት ነው መልካም እንግዲህ ዲያቆን ዳዊት ጥቅሙንና ጉዳቱን በተለይ በስፋት አስቀምጠዋልና አሁንም እኔ እንደ አይነት ችግሮችን ለመቅረፍ በተለይ እንደተባለው መጽሐፍ ቅዱስ ይማራልኛል መጽሐፍ ቅዱስ ያውቃል ብቻ ሳይሆን ቅድም አንተ እንዳልከው እኔም ቅድም እንደተናገርኩት የሚማሩት የሚያስተምሩት ልጆቹን በነሱ አስተምህሮ ላይ ነው ዲፔንድ ሆነው እንዲያልፉ የሚፈልጉት እንጂ ይሄ ልጅ ኦርቶዶክስ ነው የልጅ ፕሮቴስታንት ነው የልጅ ሌላ እምነት ተከታይ ነው ምናምን ብለው ወይም አትማራላት ተማር የሚባልበት አይነት ነገር የለምና ስለዚህ አንዳንድ ጊዜ ነገሮችን ማየት ያስፈልጋል እኛም ወላጆች ግንዛቤ ሊኖረን ይገባል ምንድነው ዲፈረንሳችን ካቶሊክና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባስተምረው ደረጃ ማለት ነው ልጆቹ እንኳን ቢጠይቁን መልስ ለመመለስ የምንችልበት መንገድ ወይም ደግሞ ካየነው ይሄ ነገር ትክክል አይደለም ብለን ለመናገር ማለት ነውና በእንደዚህ ደረጃ ሁኔታዎችን ማድረግ ጥሩ ነው በየነ ማስበው ነገር እንደዚህ ነገሮችን ለመቅረፍ እውነት ማንከደውና እንግዲህ ይሄንን ፕሮግራም ለ2-3 አመታት በእንደዚህ መልክ ሮብሮ እየሰጠን የነበርንበትን ሂደት ሁላችሁም ታውቃላችሁ አሁን ደግሞ ልጆቻችሁን ያስተማርን ያለነው ልጆቻችሁን በመናስተምርበት ሰዓት ላይ ምናልባት የፋውንዴሽን ኦፍ ፌዝ የሚለውን ትምህርት ከተረዳችሁትና የነበራችሁም ሰዎች ካላችሁ ታውቁታላችሁና በርካታ እነዚህ ኢስተርን ኦርቶዶክሶች ወይም ደግሞ ሌሎቹንም እነዚህ ካቶሊክ የሚባሉትንም የግሪክ ኦርቶዶክስ የሚባሉትንም ምንድነው ልዩነታቸው ምንድነው ዲፈረንሳቸው የሚሉትን ሁሉ ልጆቹ በሚገባቸው በሚረዳቸው ኤግዛምፕልና ኤክስፕላኔሽን የተማሩበትን ሂደት ነው የምንመለከተውና አሁንም እንዲህ አይነት ነገሮችን የማስተማሩ ሂደት እንግዲህ በዚህ በሰመር ላይ ያዘጋጀነው ትምህርት አለ walking the narrow path የሚለው ማለት ነውና በጠባቡ መንገድ መሄድ የውሳኔ ጉዳይ ነው አንዳንድ ጊዜ በጣም ብዙ ጊዜ ልጆች የሚቸገሩት ነገር ይሄን ነው ብዙ ነገሮች ሪስትሪክሽን በበዛበት ቦታ ላይ ጊዜያቸው ማሳለፍ አይፈልጉም እነሱ የሚፈልጉት ፍሪደም ነው በቃ ነፃ የሚያጨናንቃቸው ምናምን ነገር አይፈልጉም ግን ይሄ walking the narrow path ማለት ምን ማለት ነው የሚሉትን ነገሮች ለ6 ዊክ የሚቆይ በዚህ ርዕሰ ጉዳይ ላይ በጣም ሰፊ ትምህርቶችን እንሰጣለን ማለት ነውና ትምህርቱ የሚሰጠው በሳምንት 3 ቀን ነው ሰኞ ሮብ አርብ ነው በዚህ ደረጃ እድሜያቸው ከ9 እስከ 11 የሆኑ ልጆች እንደዚሁም ደግሞ ከ12 ፕላስ የሆኑ ልጆች መመዝገብ ይችላሉ ምዝገባው እንግዲህ በቅናሽ ደረጃ በነገው ዕለት 30 ማለት በዛሬ 30 ያበቃል ማለት ነው የቅናሹ ዋጋ ማለት ነው ከዚህ በኋላ ልጄን አስመዘግባለሁ በቃ ይሄንን ይበልና ኢትዮጵያ ቤተሰብ ሚዲያ ላይ ልጆቼ የሚሰጠውን ትምህርት ማራለው ካሉ በሬጉላር ፕራይስ ነው የሚመዘገቡት ማለት ነው ስለዚህ ይሄንን ኦፈር ለአንድ ወር ቆይተናል ማለት ነው ዛሬ የመጨረሻው ነው ማለት ኤፕሪል 30 ማለት ነውና በዚህ ድል መመዝገብ የምትችሉበትን መንገድ እንድትመዘገቡ ለማሳሰብ ወዳለው ምናልባት ስክሪኑ ላይ ሼር አድርገው ብናሳያችሁ ደስ ይለኛል ወይኔ ላልኩ alright እንግዲህ ዌብሳይቱ ይሄው እዚህ ጋር ይበል.org ነው ምናልባት ይሄንን እዚህ ኮሜንት ላይ እናስቀምጥላችኋለን ሁላችሁም እንድታዩትና እንድትረዱት ማለት ነው ልክ ዌብሳይቱ ላይ ስትገቡ እንደዚህ ነው የሚመጣላችሁ እና ይሄንን አሁን እዚህ ጋር ሬጅስትሬሽን የሚለውን ክሊክ ስታደርጉት ቀጥታ ወደዚህ ይመጣል ማለት ነውና አሁን for one child registration ፕራይሱ ከኤፕሪል 1 እስከ 30 $99 ማለት ነው አሁን ከረንት ፕራይሱ እንግዲህ ዛሬ የመጨረሻ ይሆናል ማለት ነው ኤፕሪል 30
ከሜይ 1 እስከ ሜይ 15 149 ብር ይሆናል ማለት ነው ለአንድ ልጅ ከሜይ 16 እስከ ጁን 15 ድረስ ያለው ደግሞ $200 ይሆናል ማለት ነው ምን ያህል ዲፈረንስ እንዳለው ማየት ትችላላችሁ ሁለት ልጆች ላላቸው አሁን 179 ብር ነው የሚከፍሉት ወይ 180 ብር ማለት ነው ከነገ ጀምሮ ከሜይ 1 ጀምሮ ደግሞ $239 ብር 240 ብር ይመጣል ማለት ነው ሶስት ልጆች ያላቸው $290 ይከፍላሉ ማለት ነው እያለ እንደዚህ ይሄዳል ማለት ነው እንደምታዩት ስለዚህ ትምርቱ የሚሰጠው ይሄውና እዚህ ጋር ማየት ይቻላል ኮርስ ካሪኩለም እዚህ ጋር አለ ጁን 23 እስከ ኦገስት 2 ድረስ ነው ኦገስቱ እንግዲህ ምርቃት አለ በዛ ላይ እዚህ ዋሽንግተን ዲሲ ነው ምናልባት ያው ስትመዘገቡ ኢንፎርሜሽኑ ሙሉውን ማግኘት ይችላልላችሁ ቻፕተር 1 እዚህ ጋር አለ ዊክ ፈርስት ምንድነው መማር ያለባቸው ይሄ ናሮ ፓዝ ምንድነው what it's hard እና what is going to be worse ምንድነው የሚሉት ነገሮችን እንመለከታለን እናያለን ከዛም እንደገና ደግሞ ዊክ 2 ላይ choosing between the two roads ይላል ያው መጥፎንና በጎውንና ደጉን ሮድ መምረጥ የሚቻልበትን የምርጫ መሆኑን ማሳየት ነው ምናልባት እዚህ ጋር ሰጣዩት እንደቀላል ውስጡ በጣም ብዙ ነገሮች ናቸው ያሉት ሶስተኛው ዊክ ላይ እንግዲህ fighting the flesh ይላል ቴምፕቴሽን አለ የተለያዩ እነዚህ ፈተናዎችን እንዴት ነው ማለፍ የሚሉትን ነገር እናያለን ዊክ 4 ላይ when I just fail ለምሳሌ ሲን ሊሆን ይችላል በኃጢአት ምክንያት በተለያዩ ምክንያቶች ብቻ ልንወርቅ እንችላለን ከወደቅን በኋላ እንዴት ነው እግዚአብሔር ምህረት ማግኘት የምንችለው የሚሉትን ነገሮች እናያለን ዊክ 5 ላይ ደግሞ overcoming the world ነው በዚህ ላይ ለምሳሌ አሁን እንደምታዩት ሚዲያ አለ ፕሬሸር አለ ዲስትራክሽን አለ ከተለያየ መንገድ ብቻ የሚመጡትን ፈተናዎች በተለይ ዓለማችን ከዘረጋችንልን ወጥመዶች እንዴት ነው ማምለጥ የምንችለው ከዛ ወጥመድ እንዴት ነው መውጣት የሚችሉት ልጆቻችን ምክንያቱም ብዙዎች እንደምታውቁት ዛሬ በእጃችን ላይ ይዘነው የምንሄደው ጣዖት ነው ስልክ ማለት ያንን ማንንም ሰው በቃ መልቀቅ አይፈልግምና እንደምታዩት በብዙ ነገር አይናችን የሚያየው ጆሮአችን የሚሰማው ነገር እጅግ በጣም ከባድ ነውና በብዙ ነገሮች ዲስትራክት ያደርገናል ልጆቻችን ላይ ደግሞ ምን ያህል ተጽዕኖ እንዳለው የምታውቁት ነገር ነው ጌም እየተጫወቱ ወይም ደግሞ ስልካቸውን ይዘው ቢርባቸው እንኳን ተነስተው ምግብ አይበሉም ሽንታቸውን ቢወጣራቸው ተነስተው ሽንታቸውን አይሸኑም ከዚህ አንፃር እነዚህ ነገሮች እንዴት ነው ከዚህ ማምለጥ የሚቻለው ከዚህ እንዴት ነው መውጣት የሚቻለው የመጨረሻው እንግዲህ 6 ዊክ ላይ እንዴት ነው በእግዚአብሔር መንገድ ውስጥ መጓዝ የሚቻለው እንዴት ነው ማየትስ የምንችለው እነዚህ ነገሮች የተለያዩ መውደቅ መነሳቶቹ ቢኖሩ መጨረሻ ላይ at the end of the day ጎላችን ምንድነው ከእግዚአብሔር ጋር መሮን ነው አረማመዴም በመንገድ ላይ ያጽናናል ቅዱስ ዳዊት በእግዚአብሔር መንገድ ላይ እንዴት ነው ጸንተው ልጆቹ መቆየት የሚችሉት ነገሮች የምናይበት የምንመለከትበት ነው ክላሱ ይሄው እዚህ ጋር ዲዩሬሽኑ ጁን 23 እስከ ኦገስት ድረስ ነው ኦገስቱ ቅዳሜ ቀን ምርቃቱ ነው የምርቃቱ የሚካሄደው እዚህ ዋሽንግተን ዲሲ ነው አዳራሹ ቡክ ተደርጓል መንዴይ ኤጅ 9 to 11 ነው እንግዲህ ከ6 እስከ 7:30 PM ነው ከ9 እስከ 11 ያሉት መንዴይ ይማራሉ ወንስዴ ደግሞ 12 ፕላስ ነው ከ6 እስከ 6 PM እስከ 7:30 PM ነው ኢስተርን ታይም ነው በነገራችን ላይ ዋሽንግተን ዲሲ ታይም ፍራይዴይ ሁለቱም ክላስ አላቸው ማለት ነው ፍራይዴይ ላይ የሚሰጠው ትምህርት ምንድነው የሚለው ደግሞ ለየት የሚያደርገው ነገር ልጆች የተለያዩ ጥያቄዎች ይጠይቃሉ ማወቅም ያለባቸው ጥያቄ በመጀመሪያ ደረጃ እኛ ኮሽነር አዘጋጅተን ለእያንዳንዳቸው ለተመዘገቡ ሰዎች ጥያቄ እንልካለን ማለት ነው እነዛን ጥያቄዎች አምጥተን ለትምህርት በሚመጥን መንገድ እናዘጋጃለን ያም ባይሆን ደግሞ ራሳችን ያዘጋጀናቸው ጥያቄዎች አሉ ማለት ነው በዛ ጥያቄ መሰረት ትምህርቶችን መልሳቸውን እንደዚሁም ደግሞ ኦንላይን ላይፍ ጥያቄም ካላቸው ላይፍም ጥያቄያቸውን ለምንቀበልበትና ምናስተምርበት ነው ማለት ነው ምጨምራለ ዲያቆን ዳዊት ይሄው ነው እንግዲህ ዛሬ የመጨረሻው ቀን ስለሆነ ሳይን አፕ ለማድረግ before the prices go up we strongly urge all families to do this ይሄንንም ያደረግንበት ምክንያት ወላጆች ለእናንተ አስበን ነው ስለዚህ በሰዓቱ ሬጂስተር አድርጋችሁ የ6 ሳምንት ኮርሱን እንግዲህ አብረን እንድንሳተፍ እንጋብዛችኋለን መልካም እንግዲህ ይሄንን ይመስላል በዚህ ላይ ሁላችሁም እንድትሳተፉ ጥሪያችንን እናስተላልፋለን አብራችሁ እስከ ፍጻሜ ስለቆያችሁ ከልብ እናመሰግናለን እንግዲህ በቀጣይ እስከምንገናኝ ቸር ይግጠመን ይያልኩኝ ሁላችሁም መልእክቱን ለሌሎች ሼር እና ላይክ ታደርጉ ዘንድ በድጋሚ ለማሳሰብ ወዳለው የሬጅስትሬሽን ሊንክ ፒን እናደርግላችኋለን መልእክቱን አዳርሱ ሰላም ቆዩ